ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? በማካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሁለት ወዶ አይቻልም የቋንቋ ፌዴራሊዝም በሚል ስር አንድ መረጃ አንድ ፔፐር ይዤላችሁ መጥቻለሁኝ እና ይሄ የቋንቋ ፌዴራሊዝም የሚቀጥል ትክክለኛ በሆነ መንገድ በቋንቋ ፌዴራሊዝም የሚደረግ ከሆነ አብዛኛው ሸዋ አዲስ አበባን ጨምሮ አብዛኛው ሸዋ ናዝሬት፣ ደብረ ዘይት አማርኛ ተናጋሪ በብዛት የሚኖርባቸው አካባቢዎች አብዛኛው ሸዋ፣ ግማሹ አርሲ፣ ከነቀምቴ በስተሰሜን ያለው አብዛኛው ወለጋ ወደ አማራ ክልል ነው የሚጠቃለለው እና ይሄንን ለማሳየት እንሞክራለሁ። በተለይ የኤትኒክ ፌዴራሊዝም የሚባለው የቋንቋ የዘር ፌዴራሊዝምን በተመለከተ መቀየር የለበትም የሚል አስተያየት የሚሰጡ በርካታ ወገኖች አሉ። በተለይ የዚህ የብሔር ብሔረሰብ ፖለቲካ አራማጆች ነን የሚሉት በርካታ ወገኖች አሉ እና ይሄ የብሔር ብሔረሰብ ፌዴራሊዝም ይቀጥል የሚሉ ቋንቋችን መከበር አለበት፣ ባህላችን መከበር አለበት፣ ይሄ ፌዴራሊዝም ከቀረ ቋንቋችን ላይከበር ነው፣ ባህላችን ላይከበር ነው በሚል ይሄ አሁን ያለው ፌዴራሊዝም እንዲቀጥል የሚሟገቱ ወገኖች ይሄ ሙግታቸውን ይዘው የሚቀጥሉ ከሆነ የአማራው ማህበረሰብም እነሱ በሚያቀርቡት መከራከሪያ እንግዲህ በቋንቋ ክልል ነገሮች ይዋቀሩ ከተባለ አማርኛ ተናጋሪ የሆኑ አካባቢዎች ወዴት መዞር አለባቸው ማለት ነው? ወደ አማራ ክልል መግባት አለባቸው ማለት ነው። ስለዚህ ይሄንን ለማየት እንሞክራለን። በተለይ አሁን የምክክር ኮሚሽን ተብሎ ምክክር እያደረገ ያለ አለ እና በዚህ በምክክር ኮሚሽኑ ያው ይሄ ምክክር ኮሚሽን እንግዲህ የምክክር ኮሚሽን ተባለ እንጂ የብልጽግና ካድሬዎች ጉባኤ ነው፣ የብልጽግና ጉባኤ እና ይሄ የብልጽግና ጉባኤ። ስለዚህ ይሄ በዚህ በምክክር ኮሚሽን የሚወሰኑት ውሳኔዎች የሚመጡት ነገሮች በሙሉ ተቀባይነት ያላቸው ይሄንን መጀመሪያ በትልቁ ማስመር ምክክር ኮሚሽኑ ኦልሬዲ ኢዝ ዴድ ኦን ዘ አራይቫል። በምክክር ኮሚሽኑ የሚወሰኑ ውሳኔዎች በሙሉ ህጋዊ መሰረት የላቸውም፣ ተቀባይነት የላቸው። ጥሩም ሆነ መጥፎ ይሄ በዚህ ምክክር ኮሚሽን ምክንያት ተብሎ የሚወሰን ምንም ውሳኔ ነው። ይሄ የምክክር ኮሚሽን የብልጽግናዎች ኮሚሽን ነው። በምክክር ኮሚሽኑ የሚወሰነው ውሳኔ ብልጽግና ኃይል ስላለው ጉልበት ስላለው በኃይልና በጉልበቱ የወሰነው ውሳኔ ነው። ልክ አሁን ያለው ፌዴራሊዝም እና ህገ መንግስት የወያኔና የኦነግ ስርዓት ነው። የወያኔና የኦነግ ህገ መንግስት ነው እንለለ የወያኔና የኦነግ ህገ መንግስት ነው። ወያኔና ኦነግ አሸናፊ ስለሆኑ የአሸናፊዎች ህገ መንግስት ነው፣ የአሸናፊዎች ስርዓተ መንግስት ነው እና ይሄ አሁን በምክክር ኮሚሽን የሚወሰኑ ውሳኔዎች በሙሉ ምናልባት በምክክር ኮሚሽን የተወሰነውም ደግሞ እና አብይ አህመድ ምናልባት መስከረም ላይ አሁንም በስልጣን ላይ ካሉ በምክክር ምንድነው የህዝብ ተወካዮች ምክር ቤት በሚሉት አስወስነው በቃ የፈለጉትን ነገር ሊያደርጉ ይችላል። ያው ስልጣን ስላላቸው ጉልበት ስላላቸው ኢትዮጵያ ውስጥ አሁን ያለው ወታደራዊ አገዛዝ ስለሆነ የፈለጉትን ማድረግ ይችላል፣ መብታቸው ነው። ስለዚህ እንደዛ እንደሆነ እንዲታወቅ በትልቁ እንደዛ ሆኖ ይሄንን ካልኩ በኋላ ግን እስቲ ይሄ አሁን የምክክር የብልጽግና ኮሚሽን የተባለውም ራሱ እስቲ ምን እያደረገ ነው በሚል በጣም ብዙ የተለያዩ አስተያየቶች እየተሰጡ ነው። ስለሱ አንዳንድ ነገሮች ነግራቸዋለሁ። በተለይ በባንዲራ ጉዳይ ላይ ተነጋግረዋል። በባንዲራ ጉዳይ ላይ ተነጋግረው አንዱ ያው የኢትዮጵያ አረንጓዴ ቢጫ ቀይ መኖር አለበት ወደሚል ደረጃ መጥተዋል። ከዛ ግን አርማው በተመለከተ አርማው ምን ይሆን በሚለው ዙሪያ ላይ ስምምነት የለም። አንዳንዶቹ አርማው ላይ በቃ የአረብኛ ጽሁፍ ልክ እንደ ኢራቅ ባንዲራ አለ አይደል፣ የአረብኛ የቁርአን ጥቅስ እንዲኖር የሚፈልጉ አሉ። አንዳንዶቹ ደግሞ የድሩ ያሁኑ ኮከቡ እንዲኖር የሚፈልጉ አሉ። አንዳንዶቹ ደግሞ የዚህ አባገዳ ይሄ የኢሬቻ ዛፍ አለ አይደል፣ የኢሬቻ ዛፍ እንዲኖር የሚፈልጉ አሉ። የተለያየ እና አርማን በተመለከተ እንግዲህ መስማማት እንዴት እንደሚቻል አላውቅም እና በዛ ዙሪያ ላይ ምን እንደሚወስኑ አላውቅም እና ምናልባትም ኮከብ
ኮከብ ያለበት የአደይ አበባ ያለበት የተለያየ መላምቶች የተለያየ አስተያየቶች በቃ አርማው አይሁን የሚል የተለያየ ተሰጥቷል። ነገር ግን አንድ ነገር እዚህ ጋር ግልጽ እናድርግ። አርማው የምንፈልገው ይሁን የማንፈልገው በዚህ በብልጽግና ጉባኤ የሚጸድቅ አርማ የብልጽግና አርማ ተደርጎ ነው የሚቆጠረው። አሁን እኮ ኮከብ ላይ እኮ ችግር ሰው የለበትም። አሁን ወያኔ የብልጽግና የኢህአዴግ ባንዲራ ላይ አይደለ ኮከቡ ላይ እኮ ምን ኮከብ መሃል ላይ ቢቀመጥ ምንም ችግር የለም። በአፄ ኃይለ ሥላሴ ጊዜ አንበሳው መስቀል ይዞ አንበሳ ነበር። በደርግ ጊዜ የሆነ ሌላ ነበር። ኢቭን በደርግ ወታደራዊ መንግስት ጊዜ ሌላ ነበረ። የኢትዮጵያ ህዝብ ዲሞክራሲያዊ ሪፐብሊክ ኢሂድሪ የኢትዮጵያ ህዝብ ሪፐብሊክ ደግሞ ሲቋቋም ኮሎኔል መንግስቱ ከደርግ ሊቀመንበርነት ወደ ኢትዮጵያ ፕሬዝዳንትነት ሲሸጋገር አርማውን ተቀይሯል። መንግስት በተቀየረ ቁጥር አርማው ተቀይሯል እና አርማው ምንም ሆነ ለመናገር ጎረ ችግር የለም። ነገር ግን ይሄ አርማ አሁን የኮከቡ አርማ ላይ ሰው ተቃውሞ ያለው ለምንድነው? ኮከቡ ማለት ኢህአዴግን የሚያመለክት የኢህአዴግ አርማ ነው። ለምን? በኢህአዴግ ዘመን የመጣ ስለሆነ ኢህአዴጎች ራሳቸው ያመጡት ስለሆነ የኢህአዴግ የቲፒኤልኤፍ አርማ ስለሆነ ነው ሰው ኮከቡ ላይ ችግር ያለው እንጂ ያን ያህል ችግር ነው አይደል። አሁንም በዚህ በጉባኤ የሚወሰነው አርማ ተቀባይነት የለውም። የብልጽግና አርማ ተደርጎ ነው የሚቆጠረው። ስለዚህ ዋቅዳው መልስ እኔ በግሌ ብትጠይቁኝ የኔን አመለካከት ብትጠይቁኝ ይሄ የድሮ የአንበሳው አርማ የኢትዮጵያ አርማ ቢሆን በግሌ ማለት ለምን በንጉሳዊው ዘመን የነበረው የኢትዮጵያ ታሪክ የሚያኮራ ታሪክ ነው እየሰጠ የሚያኮራ ታሪክ ስለነበረ አንበሳው ተመልሶ እንደገና የኢትዮጵያ አርማ ቢሆን ደስተኛ ነኝ። የኔን የግል አስተያየት ነው። ስለዚህ ሌላ ሰው ደግሞ ነው በጭራሽ አንበሳው መሆን የለበትም ደግሞ የሚል ካለ መብቱ ነው። እሱም መብቱ ነው። ግን እንግዲህ ተመልከቱ ሁላችንንም የሚያስማማ አርማ ላይኖር ይችላል። ስለዚህ ሁላችንም የሚያስማማ አርማ ከሌለ እንግዲህ መፍትሄው ምንድነው? በቃ አርማ የሌለው በቃ የግድ እኮ አርማ መኖር ያለበት ያለ ሰው ይላል። ለምን አርማ ነው? በቃ አርማ መኖር የለም። የኢህአዴግ መንግስት ስልጣን ሲይዝ ደርግ ሲወድ የደርግን አርማ ትቶ ለሁለት ዓመት የሽግግር መንግስት ወቅት ማለት መለስ ዜናዊ የጊዜያዊ መንግስት ፕሬዝዳንት ነበር። በኋላ ህገ መንግስት ወጥቶ ህገ መንግስት ጸድቆ ጠቅላይ ሚኒስትር ሲሆን በሁለት ዓመት ጊዜ ውስጥ በሽግግር በቻርተር ኢትዮጵያ በቻርተር ትመራ በነበረ ጊዜ ውስጥ በዛን ጊዜ ውስጥ የኢትዮጵያ ሰንደቅ ዓላማ ምንም ነገር የሌለበት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ብቻ ነበር። ስለዚህ በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ሁላችንም ከተስማማን በአርማው መጣላት የለብንም። በቃ አንበሳ የሚፈልገውም ማጭድና መዶሻ የሚፈልገውም በአረብኛ ቋንቋ ላይ ተጽፎ የሚፈልገውም አደባይ የሚፈልገውም ዛፉን የሚፈልገውም እሱ እንደፈለገ ነው። ስለዚህ አዋጩ ይሄ ነው ወደፊት እና በአርማ ዙሪያ ሲጨቃጨቁ እንደነበረ ሰምቻለሁ። ሌላው ደግሞ በዚህ በዘመን አቆጣጠር እግዚአብሔር ያሳያችሁ ስንት የሀገር ችግር እያለ በዘመን እንደና አህመዲን ጀበል ያሉ አክራሪ ዋሃቢያንም እዛ ውስጥ ስለተሳተፉ የዓመተ ምህረት የካላንደር አቆጣጠርም መቀየር አለበት የሚል ሐሳብም ብሎ ያመጡ በጣም እብዶች ነበሩ። ታዲያ አሁን የካሌንደር አሁን የዘመነ ምህረት የካሌንደር ከተቀየረ ታዲያ የሙስሊሞችን ካሌንደር እንቀበል ማለት ነው ወይስ የቻይናዎችን ካሌንደር እንጠቀም ማለት ነው? እና በቃ እንዲህ አይነት በጣም ሲሊ የሆኑ በጣም ረቢሽ የሆኑ አስተያየቶች እየተሰጡ በቃ ጊዜ እየባከነ ያለበት ኮሚሽን በቃ መቀለጃ የሆነ ኮሚሽን ነው። አድማጮቼ ተመልካቾቼ እና በአዲስ አበባ ጉዳይ ላይም ተነጋግረዋል። በድሬዳዋ ጉዳይ ላይ ብዙ ነገር ተነጋግረዋል። ሌላው የተነጋገሩት ደግሞ መንግስታዊ አወቃቀርን በተመለከተ ሶስት አማራጮችን አቅርበዋል። አንደኛው አማራጭ አሃዳዊ መንግስት ይሁን የሚል በቃ ፌዴራሊዝም አይኖር ከዛ አሃዳዊ መንግስት ከዛ ፌዴራሊዝም ወይንም ሌላ ደግሞ ኮንፌዴራሊዝም የሚል አማራጮች ቀርበዋል እና ኮንፌዴራሊዝም የሚለውን ትተውታል። አሃዳዊ የሚለውም አያዋጣም ብለው ፌዴራሊዝም መኖር አለበት ወደሚል አዘንብለዋል። ግን እዚህ ጋር አድማጮቼ ይሄ ፌዴራሊዝም የሚለው እኔ በፊት ፌዴራሊዝምን ደግፍ ነበር። አሁን ግን ሳስበው ፌዴራሊዝም የሚያዋጣ አይመስለኝም። አሃዳዊ ስርዓት መኖር አለበት። ልክ እንደ ፈረንሳይ ሀገር አሁን አሃዳዊ ስርዓት ማለት ቋንቋዎች መብታቸው ይገፈፋል፣ ባህል አይኖርም ማለት አይደለም።
አህዳዊ ስርዓት ማለት ምንድነው? በቃ የፌደራል በቃ አንድ መንግስት ነው የሚኖረው። የፌደራል ስቴት ምናምን የሚባል ነገር የለም። አሁን ባለው ሁኔታ 60 በመቶ የኢትዮጵያ ኢኮኖሚ ያለው አዲስ አበባና አዲስ አበባ ዙሪያ ነው፣ ሸዋ ነው። ስለዚህ ራሱን በራሱ የማስተዳደር አቅም ያለው አዲስ አበባና ሸዋ ብቻ ነው። አሁን አፋር ክልል ተብሎ የተከለለ ክልል አለ። የአፋር ክልል ከፌደራል መንግስቱ ድጎማ ካልሄደለት የአፋር ክልል ራሱን በራሱ ማስተዳደር ይችላል። የሶማሌ ክልል ያ ሁሉ ትልቁ የሶማሌ ክልል ነው። የሶማሌ ክልል ራሱን በራሱ ማስተዳደር ይችላል? አይችልም። ስለዚህ የፌደራል ስቴት ከተባለ የፌደራል ክልሎች ወይም የፌደራል ስቴቶች የፌደራል አባላት የፌደራል ክፍለ ሀገራት ልበላል የፌደራል ክፍለ ሀገራት ራሳቸውን በራሳቸው ማስተዳደር መቻል አለብን። ራሳችንን በራሳችን ማስተዳደር አለብን ከሆነ ጥያቄው እንግዲህ በገንዘብም በኢኮኖሚም ራሳቸውን በራሳቸው ማስተዳደር ይችላሉ ወይ? በኢኮኖሚም ራሳቸውን ማስተዳደር ካልቻሉ ከሌላ ቦታ ገንዘብ እየተወሰደ ለነሱ የሚሰጥበት ምንም ምክንያት የለም። በቃ እንግዲህ ሁለት ወዶ አይቻልም። ራሳችንን በራሳችን እናስተዳደር ካሉ ራሳቸውን በራሳቸው ያስተዳድሩ። ስለዚህ የኢኮኖሚ አቅም መታየት አለበት። ስለዚህ አሁን ያለው ፌደራሊዝም ትክክል አይደለም፣ ፍትሃዊ ፌደራሊዝም አይደለም እና ፌደራሊዝም በዚህ ጉዳይ ላይ አያዋጣም ወደሚል ወደ አህዳዊ ስርዓት ነው ወደሚል እኔ ወደዛ እያዘነበልኩ ግን እሺ ግድ የለም ፌደራሊዝም ደግሞ ይሁን ከተባለ ይሄ ፌደራሊዝሙ ቢያንስ የፌደራል ክፍለ ሀገራት በኢኮኖሚ ራሳቸውን መቻል አለባቸው። በኢኮኖሚ ራሳቸውን በራሳቸው ማንቀሳቀስ የሚችሉ ሆነው መዋቀር አለባቸው። ያ ባልሆነበት ሁኔታ ትንሽ አስቸጋሪ። ስለዚህ አሁን ምንድነው በአንዱ በዚህ በጉባኤ በምክክር ኮሚሽን በሚባለው የብልጽግና ጉባኤ የተነሳው ነገር ይሄ ፌደራሊዝም ጂኦግራፊን ያማከለ ይሆን ሌሎች የተለያየ ሐሳቦች ቀርበዋል እና አንዱ ግን አሁን ወደዚህ ያዘነበሉ ያሉት ምንድነው ይሄ አሁን ያለውን የቋንቋ ፌደራሊዝም መቀየር የብሔር ፌደራሊዝም የሚሉት ማለት ነው። የብሔር ፌደራሊዝም መቀየር አያስፈልግም። ይሄ አሁን ያለውን የብሔር ፌደራሊዝም ከቀየርን ብዙ ችግሮች ይከሰታሉ፣ ብዙ ችግሮች ይመጣሉ እና ይሄ አሁን ያለው ፌደራሊዝም መጠነኛ ማሻሻያዎች ተደርጎ አሁን ያለው የጎሳና የዘር ፌደራሊዝም እንዲቀጥል ማድረጉ ሳይጠቅም አይቀርም ወደሚል ያዘነበሉ ያለ ይመስለኛል። ያው እንዳልኳችሁ የብልጽግና ጉባኤ ነው ብያችኋለሁ እና ይሄን አስመልክቶ እንግዲያውስ እሺ ይሄ ፌደራሊዝም የብሔር ቋንቋ ፌደራሊዝም የሚቀጥል ከሆነ አንድ እነዚህ ሰዎች ያልተረዱትና ያልተገነዘቡት ነገር አለ። እሱን ለማሳየት እንሞክራለን። ከዛ በፊት ግን አንድ ወንድም ላሳያችሁ። ይሄን ወንድም ታውቁታላችሁ? ይሄ ወንድም አወል ካሲም ይባላል። ዶክተር አወል ካሲም ይባላል። የለንደን ነው የሚኖረው። አንድ ኬለር ነው ምናምን የሚባል ዩኒቨርሲቲ ካሌጅ የህግ ሌክቸረር ነው። የህግ ሌክቸረር ነው። በጣም አንድ ወቅት ከነጃዋር ጋራ ብዙ ጊዜ የተለያዩ ኮንፈረንሶችን የተለያዩ ስብሰባዎችን የሚያደርግ ፕሮሚነንት የሆነ የባሌ ልጅ ነው እና ይሄ ወንድም እንግዲህ የተማረ ሰው ነው። እንግሊዝ ሀገር የሚኖር ዌስተርን ኤዱኬትድ የዓለምን ፖለቲካ የሚያውቅ የህግ ሰው ሶሲዮሎጂን የሚያውቅ ብዙ ያነበበ ክሪቲካል የሆነ ቲንኪንግ ይኖረዋል ተብሎ የሚጠበቅ ሰው እና ይሄ ሰው አንድ የጻፈውን ነገር ላንብብላችሁ። እንዲህ ይላል ethnic federalism kept Ethiopia together ይላል by providing diverse groups a framework to live together። የኤትኒክ ፌደራሊዝም የጎሳ ፌደራሊዝም ኢትዮጵያን አንድ አድርጎ ጠብቋል። ለምን? የተለያየ ፍሬምወርክ በቃ የተለያዩ ሰዎች በአንድ ላይ እንዲኖሩ በማድረጉ ብሎ ነው የሚናገረው አወል አሎ ካሲም። ከዛ ምን ይላል? supremacist Amhara elites obsessed with the Amharization of Ethiopia took country to war። የአማራ ጽንፈኞች ኢትዮጵያን አማራይዝድ ለማድረግ በቃ ኢትዮጵያን አማርኛ ተናጋሪ ብቻ እንዲሆኑ ለማድረግ ኢትዮጵያን ወደ ጦርነት ወስደዋታል።
and made it a laughing stock ኢትዮጵያን መሳቂያ አድርገዋል የአማራ ጽንፈኞች ናቸው ኢትዮጵያን መሳቂያ ያደረጉት የአማራ ጽንፈኞች ደግሞ ኢትዮጵያን መሳቂያ ያደረጉት አወል ካዚም እንዳለው ኢትዮጵያን አማራይዝድ ለማድረግ በቃ የአማራ አገር ብቻ እንድትሆን ለማድረግ ወደ ጦርነት ገብቶ መሳቂያ አድርገውናል ነው if Ethiopia collapses ይላል it is because of the chauvinist Amara elite ይላል ኢትዮጵያ ምትፈርስ ከሆነ ኢትዮጵያ ምትፈርሰው በእነዚህ ጽንፈኛ የአማራ ልሂቃን ምክንያት ነው ብሎ ይሄ የኦሮሞ ልሂቅ አወል ካሲም የኢትዮጵያ አሁን ያለው የብሔር ፖለቲካ መቀጠል እንዳለበት ይናገራል እና የብሔር ፖለቲካ እንዳይቀጥል የሚፈልጉት አማራዎች ናቸው አማራዎች ደግሞ የተቀረውን ኢትዮጵያ አማራይዝ ለማድረግ የአማራ ብቻ ለማድረግ ስለፈለጉ ነው ብሎ ይናገራል እንግዲህ እዚህ ጋር አድማጮቼ ተመልካቾቼ ሌላው ቢቀር የአማራ ክልልና የኦሮሞ ክልልን ብቻ ማየት ያስፈልጋል አሁን በአማራ ክልል ውስጥ የአማራ ክልል ተብሎ መቼም አብዛኛው አማራ የሚኖርባቸው አካባቢዎች ከአማራ ክልል እንዲወጡ ተደርጎ የአማራ ክልል የሚባል አነስ ያለች ክልል ወያኔና ሆነክ ሸንሽነው አነስ ያለች ክልል መስርተዋል እና የአማራ ክልል በሚመሰረቱበት ጊዜ የአማራ ክልል ህገ መንግስት ራሱ ምንመለከት የአማራ ክልል የአማራዎች አይደለም በአማራ ክልል ህገ መንግስት የአማራ ክልል በአማራ ክልል ውስጥ የሚኖሩ የብሔር ብሔረሰቦች ስለዚህ በአማራ ክልል ውስጥ የሚኖሩ ሌሎች ብሔር ብሔረሰቦችም እኩል መብት አላቸው ስለዚህ ምንም እንኳን የአማራ ክልል ውስጥ እንኳን ቢሆኑ ይሄንን ምናልባት አወል ካሲም ካላወቀ እንደው እሱም ለመንገር ነው የኦሮሞ ብሔር የኦሮሞዎች ካሉ አማራ ክልል ውስጥ የሚኖሩ ኦሮሞዎች ካሉ የኦሮሞ ብሔረሰብ ዞን ተብሎ ተሸንሽኖላቸው በኦሮሚኛ አገልግሎት ያገኛሉ በኦሮሚኛ ራሳቸውን ያስተዳድራሉ የአገው ተብሎ በአገው አዊ ዞንና ዋጋብራ ዞን ተብሎ ተሸንሽኖላቸዋል ቅማንትን በሚባል እየተሸነሸነላቸው ነበር አርጎባ ልዩ ወረዳ የሚል አለ አያችሁ አማራ ብቻ አይደለም በአማራ ክልል ውስጥ ሁሉ ነገር የአማራ ሁሉ ነገር ለአማራ ሁሉ ነገር በአማራ አይደለም በአማራ አይደለም ኦሮሞ ክልል የተባለውን ደግሞ ከወሰድን ኦሮሞ ክልል ውስጥ አድማጮቻችን ተመልካቾቻችን ላሳያችሁ ኦሮሞ ክልል ውስጥ እዚህ ጋር እንደምታዩት ይሄ የኦሮሞ ክልል ነው በብዙ ቦታ ቢጫ በቢጫ የቀባውት ኦሮምኛ የአፍ መፍቻ ቋንቋቸው ያልሆኑ ሰዎች ኦሮሞ ያልሆኑ ሰዎች ማለት ነው ኦሮሞ ያልሆኑ ሰዎች ኦሮምኛ የአፍ መፍቻቸው ቋንቋቸው ያልሆኑ ሰዎች ከዛ ከነዋሪዎቹ ከ10% በታች የሆኑበት አካባቢ ነው በቢጫ የቀባው ከዛ በኦሬንጅ የቀባዋቸው ደግሞ ኦሮምኛ የአፍ መፍቻ ቋንቋቸው ያልሆኑ ሰዎች ኦሮሞ ያልሆኑ ሰዎች ከ25% እስከ 50% ከ10% እስከ 25% ያለው በቀይ የቀባው ደግሞ ከ25% እስከ 50% በደማቅ ቡናማ ነገር ደግሞ የቀባው ከ50% በላይ ኦሮሞኛ የአፍ መፍቻ ቋንቋቸው ያልሆኑ ሰዎች የሚኖሩባቸው አካባቢ ተመልከቱ በቢጫ ያለው በቀይ ያለው በኦሬንጅ ያለውን አካባቢ ተመልከቱ ይሄን እንግዲህ ባለፈው ከ30 ምናምን ዓመት በፊት በነበረው የዝባታ የኦሮሞ ፖለቲካ የነ አወል ካሲም ፖለቲካ ምንድነው በዚህ ሁሉ ሌሎች ማህበረሰባት በሚኖሩባቸው አካባቢዎች በሙሉ ሁሉ ነገር በኦሮምኛ ሁሉ ነገር የኦሮሞ ሁሉ ነገር በኦሮሞ ሁሉ ነገር ከኦሮሞ በአፓርታይዳዊ ግዛት አሰራር አገዛዝ ያለው ሁሉ ነገር በኦሮምኛ ናዝሬት ከተማ ብትመጡ 80% 90% የሚሆነው የናዝሬት ከተማ ህዝብ አማርኛ ተናገረ ከ80% በላይ ኦሮምኛ ያውቃል ነገር ግን የናዝሬት ከተማ መስተዳደር ስትሄዱ ግን ከባሌና ከተለያየ ቦታ ከንቲባ ይሾምና እዛ ስትሄዱ ማመልከቻ የምታስገቡት በምንድነው በቆቤ በኦሮምኛ ነው የምታስገቡት ተመልከቱት የከተማው ነዋሪ 80% አማርኛ ተናጋሪ ሆኖ ግን የከተማው መስተዳደር ግን በቆቤ በኦሮምኛ ነው ሁሉ ነገር ለምን በአማርኛ ምንድን ኦሮሞ ክልል ውስጥ በአማርኛ መናገር በአማርኛ አገልግሎት መስጠት የተከለከለ እና ካሲም ግን ምንድነው አወል ካሲም ግን ምንድነው የሚለው የኦሮሞ ለኦሮሞ በኦሮሞ የአማራ ብሔረተኞችን ነው እንግዲህ ሾቪኒስት ብሎ የሚናገር የአማራዎችን ሾቪኒስት ወይናካል አማራይዜሽን አማራን በቃ ሁሉ ነገር አማርኛ ብቻ እንዲናገር ሁሉ ነገር የአማራ ብቻ እንዲሆን ሁሉ ነገር በቃ አማራ ብቻ እንዲሆን እንደሚፈልጉ አድርጎ ነው የሚናገር ይሄ ኢንተሌክቹዋል ዲስሆነስቲ
ይሄ ሰው የተማረ ሰው ያለውን ነባራዊ ሁኔታ ያቅ ኢትዮጵያ ውስጥ ያለውን ነገር ያቅ ግን በውሸትና በፕሮፓጋንዳ ኢንተሌክቹዋል ዲስሆነስቲ ስላለበት እነዚህ ሰዎች በቃ በዘረኝነትና በአማራ ጥላቻ የታመሙ ስለሆኑ ምንም እንኳን ትልቅ ኤዱኬሽን እንኳን የቀሰሙ ቢሆኑ ምን ዋጋ አለው? ጭንቅላት ተበላሽቷል። እና የዛው ኤትኒክ ፌደራሊዝም ነው ኢትዮጵያን የጠበቀው ይላል። በወልቃይት ጉዳይ ላይ ወልቃይት የአማራ ነው ወልቃይት የትግራይ ነው የሚባል ጸብ እንዳለ አያውቅም ወይ ይሄ ሰው? በአዲስ አበባ ጉዳይ ላይ በድሬዳዋ ጉዳይ ላይ ፊንፊኔ ኬኛ ፊንፊኔ የኦሮሞ ነው ፊንፊኔ የኦሮሞ አይደለም በሚል ያለውን ውዝግብ አያውቅም ወይ? በወያኔ ጊዜ 400 የሚሆኑ ቀበሌዎች በሶማሌና በድሬዳዋ መካከል ያሉ 400 የሚሆኑ ቀበሌዎች የሶማሌ ነው የኦሮሞ ነው በሚል ውዝግብ ተነስቶ ጦርነት ሁሉ ተደርሶ እንደው በኋላ ሬፈረንደም የሚባል ተብሎ በየቀበሌው ደረጃ ሬፈረንደም ተደርጎ ከ300 ምናምኖቹ ወደ መቶዎቹ ወደ ኦሮሞ ክልል ወደ ሶማሌ ክልል መሆን እንፈልጋለን ሲሉ 300ዎቹ ደግሞ ወደ ኦሮሞ ክልል መሆን እንፈልጋለን ብለው በዛ ሁኔታ የፌዴሬሽን ምክር ቤት ሬፈረንደም አድርጎ ሬፈረንደም ካደረገም በኋላ እንደገና የሶማሌ መሬት ነው የኦሮሞ መሬት ነው በሚል ሚሊዮኖች አልተፈናቀሉም በመቶ ሺዎች አልተፈናቀሉም ራሱ ካሲም ይሄ ሰው ራሱ ኦሮሞ ተፈናቀለ ከሶማሌ ኦሮሞ ተፈናቀለ ብሎ ሲጽፍ የነበረ ሰው ለምንድን ነው ከሶማሌ ክልል ኦሮሞዎች የተፈናቀሉት ወደ ብዙ ሺህ ኦሮሞ ተፈናቀለ ብሎ በቃ ብዙ ሲጽፉ ነበር ከኦሮሞ ክልልስ ሶማሌ ተፈናቅሎ የለም ወይ አወዳይ ከተማ ውስጥ በሐረርና በድሬዳዋ መካከል ያለች የጫት ሀገር የምትባል ነው አወዳይ ከተማ ውስጥ በአንድ ቀን ብቻ እና አወል ካሲም እነጃዋር የሶማሌ ክልል ኦሮሞዎችን አፈነቀለ ብሎ በቃ ጸረ ሶማሌ ፕሮፓጋንዳ ስለሰሩ በአንድ ቀን ብቻ የተናደዱ የኦሮሞ አክቲቪስቶች በአንድ ቀን ብቻ አወዳይ ከተማ ውስጥ 68 ሶማሌዎችን አላረዱም ወይ የሶማሌ መሬት የኦሮሞ መሬት አሁን ያየን ያለ ነው በሲዳማ ውስጥ እንደነ ጥቁር አፈር እንደነ ወንዶ ገነት የመሳሰሉ ቦታዎች ላይ በሲዳማና በኦሮሞ መካከል ጦርነት ተጀምሮ የለም የሲዳማ መሬት ነው የኦሮሞ መሬት ነው በሚል በየቦታው አይደለም ወይ ጦርነት ያለው በየቦታው አይደለም ወይ ቀውስ ያለው በሚሊዮኖች የሚቆጠሩ አማራዎች ከወለጋ አገራችሁ አይደለም መጤናችሁ ተብሎ በዘር ፖለቲካው በኤትኒክ ፌደራሊዝም ምክንያት ይሄ መሬት የኦሮሞ ነው እናንተ እዚህ ምን ታረጋላችሁ ተብሎ በሚሊዮኖች የሚቆጠሩ አልተባረሩም አልተፈናቀሉም ወይ አልተጨፈጨፉም ወይ ኤትኒክ ክሊንዚንግ ኤትኒክ ምንድነው ጄኖሳይድ አልተፈጸመባቸውም ወይ እሱ ባደገበት እሱ በተወለደበት በባሌ የሆነውን ነገር ልንገረው ድንገት ምናልባት ፐርሰናል ከሆነ ማለት እሱ በተወለደበት በባሌ አንድ ነገር ሆኗል አቶ ዮሐንስ የሚባሉ ሮቤ ውስጥ ትልቁ ሆቴል ቤት የነበራቸው አንድ አባት ነው እኚህ አባት ብዙ ፎቅ ያለው ሆቴል ቤት ሰርተው ለሮቢ ከተማ በትልቅ አባት የነበሩ ትልቅ ሰው ነበሩ እኚህ ሰው አቶ ዮሐንስ ስማቸው አቶ ዮሐንስ እንደሆነ ነው ማቆጥ ግሬ ይሁኑ አማራ ይሁኑ አላ ግን ኦሮሞ አይደለም አሁን ጀዋር ተከበብኩ ባለ ጊዜ በአርሲ በባሌ እና በሐረርጌ ከፍተኛ እልቂት ነው የተፈጸመው እና እኚህ አቶ ዮሐንስ የነ አወል ካሲም ኤሮች ሆቴላቸው ገብተው አውድመው ከፍተኛ ጉዳት ያደረሱ ጥቅምት 12 2012 ዓመተ ምህረት ቀኑን ሁሉ አቋል ከዛ አቶ ዮሐንስ ያው ኢንሹራንስ ስለነበራቸው ቤታቸውን ለማሰራት ከመንግስት ጥያቄ አቀርቦ መንግስት በቃ የተወሰነ ሚሊዮን ቤቱን የፈረሰብን እንድታሰራ እንፈቅድልሃለን ብለዋቸው ከዛ እሳቸው ግን ያው ከመንግስት ገንዘቡ ሲመጣልኝ ብለው የራሳቸውን ገንዘብ አውጥተው እንደገና የፈረሰው የናወል ቃሲም የቄሮች ያወደሙትን እንደገና በባሌ ሮቢ ማለት ነው ያወደሙትን ገንብተው ከገነቡ በኋላ እንደገና ሰኔ 23 2012 ዓመተ ምህረት አጫሉ በሞተ ጊዜ ደግሞ አሁንም እነዚህ ቄሮች
ጭራሽ ሙሉ ለሙሉ ማለት ይቻላል የአቶ ዮሐንስን ሆቴል ቤት አውድመው አቶ ዮሐንስ ውስጣቤ ሆቴሉ አካባቢ የነበሩ ቤታቸው ንብረታቸው በሙሉ ሁሉ ነገራቸው ጠፍቶ ተቃጥሎ ቼኔቴራቸውንና ጢቢ ብቻ አድርገው ባሌ ሮቤ ከተማን ጥለዋል። ትልቅ ባለሀብት ለምን አማራ ናችሁ ወይም ትግሬ ኦሮሞ አይደላችሁም ተብለው ክርስቲያን ናችሁ ተብለው ይሄ ሰው በተወለደበት ባደገበት የባሌ ውስጥ የሆነውን ነገር ነው የምነግራችሁ። ይሄ ሀገር የኦሮሞ ነው። በኦሮሞ ሀገር ሌላው መኖር የለበትም። በኦሮሞ ሀገር ሌላው ሀብት ማፍራት የለበትም። በኦሮሞ ሀገር ሌላው አንገቱን መድፋት ነው ያለበት። በኦሮሞ ሀገር ሌላው በኦሮሞ ፈቃድ ነው የሚኖረው። ኦሮሞ አንደኛ፣ ኦሮሞ ሁለተኛ፣ ኦሮሞ ሶስተኛ ነው በሚል በሌላው ማህበረሰብ ላይ በኢትዮጵያ ታሪክ ታይቶ የማይታወቅ እልቂትና ጭፍጨፋ የተፈጸመው በዚህ ኢትዮጵያ ውስጥ ባለው በጎሳ ፖለቲካ ነው፣ በኤትኒክ ፖለቲካ። ይሄንን ያ እና አሁንም አገር ትርምስ ውስጥ ያለችው በኤትኒክ ፖለቲካ። ከአወል ካሲም ትንሽ ወደ ሌላ ቦታ ልሄድላችሁ። ይሄንን ሰው ደግሞ ላምጣላችሁ። ይሄ ሰው ሄርማን ኮን ይባላል። ሄርማን ኮን ማለት ወያኔ ወደ አዲስ አበባ እንድትመጣ ያደረገ ያቀነባበረ በቃ በአሜሪካ የወያኔ ኤጀንት ነው። በፊት በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠሪ ነበር። አንደር ሴክሬታሪ ፎር አፍሪካን አፌርስ ነበር ሄርማን ኮን። እና ሄርማን ኮን ምን ይላል? ፎር ሰስቴይነብል ስታቢሊቲ ኤንድ ፒስ ይላል። ኢትዮጵያ must be transformed into a federation of autonomous ethnic state with the central government responsible only for foreign, monetary, defense, internal security and major infrastructure policies. ኢትዮጵያ must be transformed ይላል። ኢትዮጵያ እኮ ኦልሬዲ የፌዴሬሽን ስቴት የጎሳ ፖለቲካ እኮ ነው ያለው። ኤትኒክ ስቴቶች እኮ ነው ያለው። እና ልክ አወል ካሲም ያለውን ነው። ኢትዮጵያ በቃ የዘር ፖለቲካው የዘር ሽንሸናው መቀጠል አለበት። ለምን ያ ካልሆነ ሰስተነብል የሆነ ስታቢሊቲ እና ሰላም አይመጣም። ይሄ የዘር ፖለቲካ የጎሳ ፖለቲካ ካልቀጠለ አስተማማኝ መረጋጋትና ሰላም አይመጣም። there will be no sustainability, there will be no sustainable stability and peace ነው ያለ። ይሄም በጣም የተሳሳተ ነው። አሁን እስካሁን የነበረው እኮ ኢትዮጵያ ውስጥ የኤትኒክ ፖለቲካ የዘር ፖለቲካ እኮ ነው። የትግራይ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚል ፖለቲካ ነው። ይሄ ፖለቲካ እኮ ያመጣውን ያየውን ነገር እኮ አይተናል። በሲዳማና በኦሮሞ መካከል፣ በኦሮሞና በጉሙዝ መካከል፣ በኦሮሞና በጉራጌ መካከል፣ በኦሮሞና በሶማሌ መካከል፣ በኦሮሞና በአማራ መካከል፣ በትግሬና በአማራ መካከል፣ በአፋርና በኢሳ መካከል እኮ መገዳደልን ያመጣው መተላለቅን እኮ ነው ያመጣው። ይሄ መሬት ኦሮሞ ያ መሬት ትግሬ መባባል እኮ ያተረፈው ነገር እኮ በሙሉ ደም መፋሰስ እኮ። እንዴት ነው አሁን ኢትዮጵያ ያለችው? ኢትዮጵያ እኮ ሰላም እኮ አይደለም። አሁን ኢትዮጵያ ውስጥ ያለው እኮ ደም መፋሰስ ነው። አሁን ያለው ስርዓት እኮ ኢትዮጵያ ውስጥ ያመጣው እኮ የደም መፋሰስ ስርዓት። እና ይሄንን ነገር ማስቀጠል ከተቻለ ኢትዮጵያ ወደ ከፍተኛ ደም መፋሰስ ውስጥ ነው የምትመጣው። እና ለዚህ ነው ሁለት ወዶ አይቻልም ብዬ ነው የምለው። እንግዲህ እነዚህ ሰዎች የኢትዮጵያ ይሄ የዘር ፖለቲካ መፍረስ አለበት ብሎ የአማራው ማህበረሰብ ፋኖ የሚያምነው የዘር ፖለቲካ መፍረስ አለበት። የአማራ ክልል መፍረስ አለበት። የኦሮሞ ክልል መፍረስ አለበት። ክልል ይሄ የዘር ክልል በቃ የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚባለው ነገር መቅረት አለበት ብሎ ነው የአማራው ማህበረሰብ የሚያምነው። ይሄንን የአማራ ማህበረሰብ የሚያምነው ለሀገር ሬስፖንሲቢሊቲ ስለሚሰማው የአማራ ፖለቲካ የጥላቻ ፖለቲካ ስላለ የአማራ ፖለቲካ የዘረኝነት ፖለቲካ ስላለ የአማራ ፖለቲካ በመከባበር ላይ የተመሰረተ ፖለቲካ ስላለ የአማራ ህዝብ የአማራ ማህበረሰብ ዘር የሚለይ ማህበረሰብ አይደለም። አንተ ትግሬ ነህ፣ አንተ ኦሮሞ ነህ የሚል ማህበረሰብ አይደለም። የአማራ ማህበረሰብ ከሁሉም ጋር ተዋልዶ ከሁሉም ጋር ተዛምዶ የኖረ ማህበረሰብ ኢትዮጵያ የሚል ማህበረሰብ። ስለዚህ እኮ ነው ያኔ እና አወል ካሲም እነ ጃዋር መሐመድ ሌሎቹም ኦሮሞ ስልጣን መያዝ አለበት፣ ኦሮሞ ጠቅላይ ሚኒስትር መሆን አለበት እያሉ ሲቀሰቅሱ፣ ኦሮሞ ስልጣን መያዝ አለበት፣ ኦሮሞ ጠቅላይ ሚኒስትር መሆን አለበት ብሎ ሲቀሰቅሱ ይሄ የና አብይ አህመድ ጠንካራ ደጋፊ የነበረ ሰው
ጠንካራ ደጋፊ እና እንደዛ ብሎ ሲቀሰቅሱ የዛን ጊዜ የአማራ ማህበረሰብ ኦሮሞ ለምን ገዛን ብሎ ጠይቋል። ለኦሮሞዎቹ እነ ቃሲም ለሚደግፏቸው ለኦሮሞዎቹ ለና አብይ አህመድ ለነ ለማ መገርሳ መሃል ሜዳ፣ ሸዋ፣ መንዝ፣ አዲስ አበባ፣ ደብረ ብርሃን፣ ደሴ፣ ወልዲያ፣ ኮምቦልቻ፣ ላሊበላ፣ ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ደብረ ታቦር በነቂስ አማራው ድጋፉን ለነዚህ ለኦሮሞዎቹ አልሰጥም ወይ? ህዝቡ ዘረኛ ቢሆን ኖሮ እንዴ ጎጃሜ ለምን አልገዛም? ጎንደሬ ለምን አልገዛም? የሸዋ ሰው ይፋቴ ለምን አልገዛም ብሎ ሰው ወደ ጎጠኛ ቢሆን ኖሮ እንደዚህ አይነት ጥያቄ ጠይቅ ነበር። የአገሬ ሰው ለምን አልገዛም? የኛ ተራማጅ ነው የሚደርሰው ይል ነበር። አይደለም። ግን ሰው የአማራው ማህበረሰብ ጎጠኛ አይደለም። የአማራው ማህበረሰብ ዘረኛ አይደለም። የአማራው ማህበረሰብ ኢትዮጵያን የሚወድ ፍትሃዊ በሆነ መንገድ የሚያስተዳድር እስከሆነ ድረስ ማንም ሰው ከየትም ይምጣ ከየትም ይደግፋል። ስለዚህ የአማራ ፖለቲካ ጽንፈኝነት ፖለቲካ ነው። የአማራ ፖለቲካ የአንድነት ፖለቲካ ነው። ኢትዮጵያዊ በሁሉም በአገሪቷ ክፍል በሰላም ወጥቶ ይግባ ይኖር ነው የአማራ ፖለቲካ እና እነዚህ ሰዎች የአማራውን ፖለቲካ አማራውን ሁሉም ነገር የአማራ ለማድረግ እንደሚሞክር አድርገው ነው የሚያስቡት። ወገኖች አንድ ሌላ ሁለተኛ ምሳሌ እንገራለን። ለምሳሌ ይሄ ሰውና እነዚህ ሰዎች የኦሮሞ ፖለቲከኞች ፊንፊኔ ከኛ ነው የሚሉት። ፊንፊኔ ከኛ ማለት አዲስ አበባ የኦሮሚያ መሬት ነው የሚሉት። አዲስ አበባ የኦሮሚያ መሬት ነው፣ ድሬዳዋ የኦሮሚያ መሬት ነው። የአማራ ፖለቲከኞች አዲስ አበባ የአማራ ነው ሲሉ ሰምታችሁ ታውቃላችሁ? ፋኖ አዲስ አበባ የአማራ ነው ሲል ሰምታችሁ ታውቃላችሁ? በአዲስ አበባ ጉዳይ ላይ በድሬዳዋ ላይ የፋኖ አቋም ምንድን ነው? አዲስ አበባ የሁሉም ኢትዮጵያውያን የአማራ መሬት መስፋት አለበት ብሎ ፋኖ ሲከራከር ሰምታችሁ ታውቃላችሁ? እና ያለው ሁኔታ ይሄ ነው አድማጮቼ፣ ተመልካቾቼ። እና እዚህ ጋር ተመልከቱ፣ ይሄን ካርታ ላሳያችሁ። እዚህ ጋር እንደምታዩት የኦሮሞ ክልል ነው። እንግዲህ አሁን የነዚህ እንደና አወልና ሌሎቹ የብሔር ፌደራሊዝም የሚሉት የዘርና የቋንቋ ፌደራሊዝም መቀጠል አለበት የሚሉ ከሆነ አንድ በቀጣይነት የሚሆን ነገር ልንገራቸው። ይሄ የዘር ፌደራሊዝምና የቋንቋ ፌደራሊዝም እንዲቀጥል ከተደረገ አንደኛ እንዲቀጥል አይደረግም። ለምን መሰላችሁ? በአጭር ጊዜ ውስጥ የብልጽግና መንግስት የብልጽግና አወቃቀር ስር መሰረቱ ምን ይሆናል? ይገነደሳል። ስለዚህ ይሄ ምክክር ምናምን የሚባለውን ዋጋ አይኖረውም። ከዛ ፋኖ የአማራውን ማህበረሰብ ጥቅም ያስጠበቀ የሌላው ማህበረሰብንም ጥቅም ያስጠበቀ በእኩልነት ላይ የተመሰረተ ሁሉም ኢትዮጵያዊ በፈለገበት ቦታ መውጣት መግባት መኖር የሚችልበትን ስርዓት የሚዘረጋ አዲስ ዘመናዊ ሲስተም ይዘረጋል። ስለዚህ ያኔ የቋንቋ ፌደራሊዝም ይሁን አይሁን የሚል ነገር ክርክር ውስጥ ያለ ያኔ ይሄ ኦሮሚያ ክልል የሚባለው ፋኖ 4 ኪሎ በሚገባበት ጊዜ የኦሮሚያ ክልል የሚባለው ይፈርሳል። አማራ ክልል የሚባለው ይፈርሳል። ከዛ ኦሮሞንም አማራውንም ትግሬውንም ውህድ ኢትዮጵያዊንም የአዲስ አበባ ነዋሪም ፍትሃዊ በሆነ መንገድ ተወካዮች ተሰብስበው ምን አይነት አስተዳደር ይኖረን ብለው እውነተኛ የሆነ ምክክር ይደረጋል። ከዛ እውነተኛ የሆነ ምክክር በሚደረግበት ጊዜ ያኔ እናወል ይመጡና አይ የኤትኒክ ፌደራሊዝም ይቀጥል ካሉ ለምን የኤትኒክ ፌደራሊዝም መቀጠል እንዳለበት ይከራከራሉ። ሁሉም የራሱን ይዞ ይከራከራል። ከዛ ፍትሃዊ በሆነ መንገድ ውሳኔ ይወሰናል እና የዛን ጊዜ ፋኖ ስልጣን ይዞ እንደገና እውነተኛ ምክክር በሚደረግበት ጊዜ እና አወል ካሲም የኤትኒክ ፌደራሊዝም ይቀጥል የሚል መከራከሪያ ሲያቀርቡ ይፈቀድላቸዋል። ለምን? መብታቸው ነው። አሁን እነሱ እንደዛ በሚያቀርቡበት ጊዜ ከዛ ለምን አይነት መልስ ይሰጣቸዋል መሰላቸው? እሺ የኤትኒክ ፌደራሊዝም በቋንቋ ላይ የተመሰረተ ፌደራሊዝም ይሁን ከተባለ እንግዲያውስ አንድ አካባቢ በብዛት ቋንቋ የሚናገረው ምንድነው ተብሎ ይጠና። ከዛ አማርኛ ቋንቋ በብዛት የሚነገርበት አካባቢ ወደ አማራ ክልል ይካተታል። እንግዲህ የቋንቋ ፌደራሊዝም ከተባለ አማርኛ ተናጋሪ የሆነ ቦታ ወደ አማራ ክልል ይካተታል። ስለዚህ አዲስ አበባ ከተማ ወዴት ይካተታል? በቋንቋ ከሆነ አዲስ አበባ ከተማ ወደ አማራ ክልል፣ ናዝሬት ከተማ ወደ አማራ ክልል፣ ፈንታሌ፣
ሎሜ ይሄ በአጠቃላይ ኦልሞስት ከቡራዩ በስተምዕራብ ያለው የነ አምቦ አካባቢ የነ ግንጭ አካባቢ በስተቀረ የተቀረው ሸዋ በሙሉ ወደ አዲስ አበባ ወደ አማራ ክልል ይጠናቀቃል። ስለዚህ የአማራ ክልል አብዛኛውን 75% ሸዋ ያጠቃልላል ማለት ያ ማንን ነው የሚጠቅመው? አማራው ነው የሚጠቅመው። የቋንቋ ፌዴራሊዝምን በዛ ላይ እንግፋ ከተባለ ነገሮች በቋንቋ ይወሰኑ ከተባለ የአማራ ክልል ነው የበለጠ እንደውም የሚሰፋው። ለምን በአዲስ አበባ ዙሪያም ሸገር በሚባለው በብዙ ቦታ አማርኛ ተናጋሪ ነው የሚበዛው። አርሲ ብትሄዱ አብዛኛው አርሲ እነ ውሩታ እነ ምናምን አብዛኛው አርሲ አማርኛ ተናጋሪ ስለሆነ ወደ አማራ ክልል ይጠቃለላል። ምስራቅ ሸዋ ዞን እንዳለ ሙሉ ለሙሉ ምስራቅ ሸዋ ዞን ሙሉ ለሙሉ የኦሮሞ ክልል ምስራቅ ሸዋ ዞን፣ የኦሮሞ ክልል ሰሜን ሸዋ ዞን፣ የኦሮሞ ክልል ደቡብ ምዕራብ ሸዋ ዞን እነ ወሊሶ ምናምን ያሉበት ሙሉ ለሙሉ እና የሸገር ከተማ ሙሉ ለሙሉ ወደ አዲስ አበባ ወደ አማራ ክልል ይጠቃለላል። የናዝሬት የሰሜናዊው አርሲ እና ከአሰላ ጀምሮ ወደ ሰሜን ያለው አርሲ በሙሉ ወደ አማራ ክልል ይጠቃለላል። ከነቀምቴ በስተሰሜን ያለው አካባቢ የወለጋ አካባቢ ወደ አማራ ክልል ይጠቃለላል የቋንቋ ፌዴራሊዝም ከተባለ። ስለዚህ ያንን መስመር እንከተል የሚሉ ከሆነ በእርግጠኝነት የምነግራችሁ አማራው አይጎዳም። እንደውም የአማራ ክልል ይሰፋል። ያንን ነው የሚፈልጉት እነዚህ ሰዎች። አማርኛ ተናጋሪ ያለበትን አካባቢ የቋንቋ ፌዴራሊዝም ብለው በቋንቋ ፌዴራሊዝም መሰረት ይወሰን ብለው አብዛኛው የአማርኛ ተናጋሪ ያለበትን ወደ ኦሮሞ ክልል የሚያደርጉ ከሆነ በቋንቋ ፌዴራሊዝም አያምኑም ማለት ነው። አያችሁ ለምንድነው መሰላችሁ? ለአንዱ የሰራ ለሌላው አይሰራም ማለት አይቻልም። በቃ የቋንቋ ፌዴራሊዝም ካለ ቋንቋ ብቻ ከሆነ የሚታየው አዲስ አበባ ከተማ አብዛኛው ሸዋ ወደ አማራ ክልል መጠቃለል እና ሁለት ወዶ አይቻልም። በአንድ በኩል የቋንቋ ፌዴራሊዝም ነው ብለው በሌላ በኩል በቋንቋ ፌዴራሊዝሙ መሰረት የአማርኛ ተናጋሪዎች ወደ አማራ ክልል እንዲገቡ ሊቃወሙ አይችሉም። ቋንቋው መስፈርቱ። ስለዚህ ሚዛናዊ መሆን አለበት እና ለዚህ ነው እና አቶ አወል ካሲም የኤትኒክ ፌዴራሊዝም በሚጠይቁበት ጊዜ እኔ እንደው ነገሮችን from different angle አስፍተው ያዩትና ያገናዘቡት አይመስለኝም። እንግዲህ PhD የህግ መምህር የተማረ ሰው ነገሮችን ከተለያየ አቅጣጫ ቆማይታል። አንድ ነገር በሚያደርግበት ጊዜ በዛኛው ወገን ደግሞ ያለው ሌላ ነገር ሊጠይቅ እንደሚችል መርሳት የለም። ግን እንደዛም ሆኖ ግን ወገኖቼ የቋንቋ ፌዴራሊዝም ከተባለ እንዳለ መተከል ወደ አማራ ክልል ይጠቃለላል። የቋንቋ ፌዴራሊዝም ከተባለ የአሶሳ ዞን ወደ አማራ ክልል ይጠቃለላል። የቋንቋ ፌዴራሊዝም ከተባለ አብዛኛው ሸዋ ወደ አማራ ክልል ይጠቃለላል እንዳልኳችሁ። ስለዚህ የአማራ ክልል ሰፊ ነው የሚሆነው እና የአማራ ክልል አዲስ አበባን ተቆጣጥሮ 60% የኢትዮጵያ ሀብት ያለበትን አዲስ አበባ ዙሪያን ተቆጣጥሮ የአባይ ግድብ ያለበትን የመተከል ግድብን ተቆጣጥሮ አብዛኛውን የሀገሪቷ ኢኮኖሚ ተቆጣጥሮ የአማራ ክልል ከፈለገ በቃ እኛ ኢትዮጵያንን ብለው የፈለጉትን ማድረግ ይችላል። በአንቀጽ 39 በቃ ተገንጥለናል ብለው መውጣትም ይችላሉ ከፈለጉ። ማን ነው የሚጎዳው? አዲስ አበባን ይዘው ሸዋን አብዛኛውን ሸዋ ይዘው መተከልን የአባይ ግድብን ይዘው አማራ ክልል ያን ያህል ሰፍቶ አማራ ክልል በአንቀጽ 39 ከተቀረው ጋር አልኖርም ብሎ ቢወጣ አማራው ነው የሚጎዳው? ሌላው ነው የሚጎዳው? ይሄንን ማሰብ መቻል አለብን። ወደዛም ልንሄድ እንደምንችል ማወቅ አለብን። ይሄ የዘር ፖለቲካውን ይዘን እንቀጥል ከተባለ አማራው ይቅርብን፣ የዘር ፖለቲካው ይቅርብን፣ እንደ ኢትዮጵያውያን ተከባብረን ትግሬ፣ ኦሮሞ፣ አማራ ሳንባባል እንኑር እያለ እየለመነ እየተማጸነ በጭራሽ ይሄ የዘር ፖለቲካን የሚቃወሙ አማራው ሊያጠፋን ነው፣ አማራው ሊጠቀልለን ነው በሚል አብዛኛው ማህበረሰብ ጸረ አማራ አቋም ከያዘ ጨዋታው ይከራል። እንግዲያውስ እንደዛ ከሆነ የምትፈልጉት አማራውም ለራሱ አይበቃም፣ አማርኛ ተናጋሪ የሆነ ቦታ በሙሉ ወደ አማራ ክልል መምጣት አለበት የሚል ጥያቄ ይነሳል። ከዛ የኃይል ጉዳይ ሆናል ማለት ነው።
አማራው ኃይል ስላለው በኃይል አብዛኛውን ሸዋ ወደ አማራ ክልል ይጠቀልላል። ግማሹን አርሲ ወደ አማራ ክልል፣ ግማሹን ወለጋ ወደ አማራ ክልል ይጠቀልላል። አሶሳን መተከልን ወደ አማራ ክልል ይጠቀልላል። ከዛ በኋላ ምን ሊኮን ነው ወገኖች? እና ነገሩ ሲሪየስ። ስለዚህ አሁንም ለሀገራችን የሚያዋጣው የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚል የዘር ፌዴራሊዝም የዘር አወቃቀር። ስለዚህ መሆን ያለበት ምንድነው? ቋንቋ ከግምት አይግባ አይደለም። ቋንቋ ከግምት አይግባ አይደለም የምለው ምንድነው? ቋንቋም ጂኦግራፊም ኢኮኖሚም ታሪክም የህዝብ አሰፋፈርንም ከግምት በማስገባት እንዳልኳችሁ አሃዳዊ ስርዓት ቢሆን መርጣለሁ። ግን አሃዳዊ አይሆን ከተባለ የፌዴራል ክፍለ ሀገራትን በመሸንሸን እነዚህ የፌዴራል ክፍለ ሀገራት ግን አቅም ያላቸውና ራሳቸውን በራሳቸው የሚያስተዳድሩ መሆን አለበት። ከዛ እዛ ፌዴራሊዝም ውስጥ አንድ ቋንቋ 95% አንድ ቋንቋ ሆኖ የሚነገረው የዛ ፌዴራል መስተዳደር የዛ ፌዴራል ክፍለ ሀገር የሥራ ቋንቋ ያ ቋንቋ ይሆናል። እዛ የፌዴራል መስተዳደር ውስጥ ግን ብዙ ቋንቋዎች የሚናገሩ ከሆነ የሁለት ሶስት ቋንቋ የዛ የፌዴራል መስተዳደር የሥራ ቋንቋ። ለምሳሌ አሁን ሸዋ ብትሉ ሸዋ እንበል ለምሳሌ ምዕራብ ወለጋንና ቄለም ወለጋን የያዘ አንድ የፌዴራል መስተዳደር ተዋቀረ እንበል። በምዕራብ ወለጋና በቄለም ወለጋ 97% የሚሆኑት ነዋሪዎች ኦሮሞዎች ናቸው፣ ኦሮምኛ ናቸው። ስለዚህ በዛ ምዕራብ ወለጋ በሚል ለምሳሌ አንድ የፌዴራል መስተዳደር ቢኖር በዛ ሁሉ ነገር በኦሮምኛ ቢሆን ችግር የለውም። ለምን አብዛኛው ነዋሪ ኦሮምኛ ነው። ነገር ግን በምስራቅ ወለጋና በሆሮ ጉድሩ ወለጋ ግን 1/3 አማርኛ ተናጋሪ ሆኖ ሁሉ ነገር በኦሮምኛ ሊሆን አይችልም። ስለዚህ እዛ ቦታ ላይ ምንድነው የሚሆነው? ኦሮምኛና አማርኛ ይስራቅ ነው። ጎጃም ብትሄዱ ሰሜን ወሎ ብትሄዱ የሥራ ቋንቋ አማርኛ ነው የሚሆነው። ለምን? በቃ 90% አማርኛ ተናጋሪ። ጎንደር ብትሄዱ ደግሞ ጎንደር ወልቃይትም ስላሉ የትግራይ ነዋሪዎችም ስላሉ ጎንደር ሰሜን ጎንደር ደግሞ ስትሄዱ አማርኛና ትግርኛ የሥራ ቋንቋ ይሆናል። ደቡብ ወሎ አካባቢ ደግሞ ስትሄዱ ደቡብ ወሎም ኦሮምኛ ተናጋሪ 2% ነው። ስለዚህ በቃ አማራ ክልል የሥራ ቋንቋ ከአማራ ክልል የሚሸነሸኑ የተለያዩ ፌዴራል ስቴቶች የሥራ ቋንቋ አማርኛ ነው። ለምን? በብዛት አማርኛ ተናጋሪ ከ98 በላይ በኋላ ነዋሪው አማርኛ ተናጋሪ። አዲስ አበባ ስትመጡ አሁን አዲስ አበባ ለምሳሌ አዲስ አበባ ከተማና አዲስ አበባ ዙሪያ ያለው መስተዳደር አንድ ላይ ሆነው አንድ የፌዴራል መስተዳደር ሸገር የሚባለው አለ አይደል? እነዚህ በሙሉ አንድ የፌዴራል መስተዳደር ሆነው ማለት ነው። አንድ የፌዴራል መስተዳደር ሲሆን ለምሳሌ አዲስ አበባ ከተማ ውስጥ ሸገርንም ስለተቀለለ ኦሮምኛ ተናጋሪዎችን በብዛት ስላሉ የአዲስ አበባ መስተዳደር የሥራ ቋንቋ ለምሳሌ ኦሮምኛና አማርኛ ሊሆን ይችላል። ያ ማለት የሥራ ቋንቋ በምልበት ጊዜ መንግስታዊ አገልግሎት ይሰጣል ማለት ነው። በተቀረው ሸዋ፣ ምስራቅ ሸዋ፣ ሰሜን ሸዋ ምናምን በሚባለውም ደግሞ ኦሮሞና አማራ በብዛት ስለሚኖር እንደገና ጉራጌዎችም ደግሞ ስለሚኖሩ ጉራጌኛ፣ አማርኛ እና ደግሞ ኦሮምኛ ሶስቱ የሥራ ቋንቋ ይሆናሉ። እንዲህ ተብሎ ነው አለ አይደለ? በቃ የሰውን አሰፋፈር ታይቶ መስተዳደሩ የሁሉንም መብት ባከበረ መልኩ ፍትሃዊ በሆነ መልኩ በሰለጠነ መልኩ ስራዎችን መስራት ይችላል አስተዳደሩ። ስለዚህ ቋንቋ ችግር ሊሆን አይችልም። ስለዚህ የሚያዋጣው ለሀገራችን የሚያዋጣው ያ ነው እና በዚህ ጉዳይ ላይ አድማጮቻችን ተመልካቾቻችን የሌሎች ሀገሮችንም ተሞክሮ በቤልጂየም ያለውን ስዊዘርላንድ ያለውን ተሞክሮ ካናዳ ያለውን ተሞክሮ ደቡብ አፍሪካ ያለውን ተሞክሮ በስፋት ይዤላችሁ እመጣለሁኝ። እንደገና ደግሞ ይሄ የኤትኒክ ፌዴራሊዝም ደግሞ በስነ ስርዓት ደግሞ ካልተያዘ እርማት ካላገኘ አሁን ለምሳሌ ዩጎዝላቪያ ያለው ችግር አሁንም ድረስ ዩጎዝላቪያ ያለ ያ ችግር የቋንቋ የዘር ፖለቲካ ያመጣው ችግር ነው። እስካሁን አልተፈታም። የተባበሩት መንግስታት የኔቶ ጦር ነው ኮሶቮና ቦዝኒያ አካባቢ አሁንም ስላለ ነው ገላጋይ እንዳይጣሉ በሚል ገላጋይ አለና ክራይሲስ አለ ዩጎዝላቪያ ውስጥ አሁን ድረስ ከ1991 ጀምሮ እስካሁን ድረስ ዩጎዝላቪያ አካባቢ ያለው ችግር አልተፈታም። በሰርቢያ ውስጥ በኮሶቮና በሰርቦች መካከል፣ በቦዝኒያ ውስጥ በሰርቦችና በኮሶቮ በቦዝኒያኮች በክሮሻዎች መካከል ያለው ችግር እስካሁን አልተፈታም።
የዘር ፖለቲካ መሰረት ዩክሬንና ራሽያ ውስጥ አሁን ያለው ጦርነት ስር መሰረቱ ወገኖቼ የዘር ፖለቲካው ነው። ኔቶ አይደለም ከራችሁ ዩክሬኖች ኔቶ እንግባ ስላሉ አይደለም። ዩክሬኖች ኔቶ እንግባ ያሉበት ምክንያት ራሽያዎች ላይ ጥላቻ ስላላቸው። ስለዚህ ሩሲያ ውስጥ ዩክሬን ውስጥ 40% የሚሆነው ነዋሪ ኤትኒክ ራሽያ ሆኖ ምናምን አለ አይደለ የራሱ የሆነ የዘር እና ዋጋ የሚያስከፍሉ ነገሮችን ለማሳየት ነው። ግን አሁን ባለው ሁኔታ ግን ይሄ የብልጽግና አገዛዝ እያደረገ ባለው ምክክር እየወሰኑት ያለው ነገር ዋጋ የሌለው በተለይ አሁን ያለውን ኤትኒክ ፌደራሊዝም ለማስቀጠል ስለሆነ የሚያስቡት ጥገናዊ ለውጥ አድርገው አሻሽለው ለማስቀጠል ስለሆነ የሚያስቡት የትም እንደማይደርሱ በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ ኤትኒክ ፌደራሊዝም መቀጠል አለበት ብለው የሚሉ ሰዎች ኤትኒክ ፌደራሊዝሙን አማራው ነው የሚቃወመው እንጂ ሌላው አይቃወምም ብሎ የሚቃወሙ ሰዎች ካሉ አማራውን ነገሩን አዙሮ እንግዲያውስ እናንተ የቋንቋ ፌደራሊዝም ይቀጥል የምትሉ ከሆነ በቋንቋ ፌደራሊዝም መሰረት ግን እነዚህ መሬቶችን ክሌም አደርጋለሁ ብሎ አማራው ሊነሳ እንደሚችልም ማወቅ አለባቸው። ለምን አማራ ክልል ውስጥ ያልተካተቱ አማርኛ ተናጋሪዎች አማራዎች በብዛት የሚኖርባቸው አካባቢዎች በሙሉ ወደ አማራ ክልል መቀላቀል ስላለባቸው ወደዛ ሊሄድ እንደሚችል ማሰብ አለባቸው። እና ከዚህ ሁሉ ግን አሁን አማራው እየጠየቀ ነው። ፍቅር ይሻለናል፣ አንድነት ይሻለናል፣ ኢትዮጵያዊነት ይሻለናል። በፍቅር የአማራ መሬት ሁሉም ኢትዮጵያ ነው፣ የኦሮሞ መሬት ሁሉም ኢትዮጵያ ነው፣ የትግራይ መሬት ሁሉም ኢትዮጵያ ነው። በፍቅር ተከባብረን ትግራይ፣ ኦሮሞ፣ አማራ ሳንባባል በፍቅር እንኖር። ግን ትግራይ፣ ኦሮሞ እያላችሁ አማራውን ነጥላችሁ ግን ለማሳነስ የምትሞክሩ ከሆነ እስካሁን የተገደል ነው፣ እስካሁን የተፈናቀል ነው፣ እስካሁን አንገት የደፋ ነው ይበቃል። ከዚህ በኋላ አንፈቅድላችሁም በሚል የአማራው ማህበረሰብ ነፍጥ አንስቶ እየተንቀሳቀሰ ነው። በአሁኑ ጊዜ የአማራው ማህበረሰብ በኃይሉ በጉልበቱ የሚፈልገውን ነገር የማድረግ አቅም አለው። ይሄንን ማወቅ አለባችሁ። የብሔር ብሔረሰብ ፖለቲካ የምታራምዱ ሰዎች እስካሁን አማራው ተገፍቷል። ለሀገር ብሎ ህግ አለ መንግስት አለ ብሎ ዝም ብሎ ታግዞ አሁን ግን ታጥቋል፣ ተደራጅቷል። ለሀገር ሳይሆን ለምስራቅ አፍሪካ የሚሆን ኃይል አለው። አሁንም በአማራ ጥላቻ ላይ የተመረኮዘ አካሄድ የምትሄዱ ከሆነ ለእናንተ ይበስባችኋል። በእናንተው መስፈሪያ እናንተ ራሳችሁ ትሰፈራላችሁ። የቋንቋ ፌደራሊዝም ብላችሁ ከመጣችሁ በቋንቋ ፌደራሊዝም አማራው አዲስ አበባን፣ አብዛኛውን ሸዋን፣ መተከልን፣ ግማሹን አርሲን፣ ግማሹን ወለጋን የመሳሰሉትን ቦታዎች ያስገባል ወደ ራሱ። ከዛ በኋላ ደግሞ ምንድነው እንግዲህ አማራውን መግጠም ነው የሚሆንባቸው። አማራውን ደግሞ ለመግጠም በምትመጡበት ጊዜ እንግዲህ ምን ይዛችሁ አማራውን እንደምትገጥሙ እናያለን። ለምን በአሁኑ ጊዜ የኃይል አስተላለፉን ካየን ኃይል ያለው ከመንጃ ያለው ትጥቅ ያለው አማራው ጋር አማራውን በጦርነት አሸንፈን አማራውን በጦርነት ጨፍልቀን የፈለግነውን ነገር እናስቀጥላለን የምትሉ ከሆነ እንግዲህ መንገዱ ጨርቅ ያርግላችሁ። ሌላ አድማጮቼ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።